አንተ ምድር ደርሶ በኢየሱስ ክርስቶስ ደም ድኛለሁ የምትል ሰው ወዳጄ ልጇ እንዴት አድርጎ ነው? አንተም እንኳን ቅርብ ነኝ ብለህ እስራኤል ሀገር ለተሰቀለ ኢየሱስ ክርስቶስ በደሙ ድኛለሁ ብለህ የምታምነው የት ሀገር በተሰቀለው ነው የምታምነው? አንተ አፍጋኒስታን ሀገር በተሰቀለው ነው ወይስ እስራኤል ሀገር በተሰቀለው ነው የምታምነው? መጽሐፍ ቅዱስ እንደሚል የት ሀገር ተሰቀለ ብሎ የሚለው ክርስቶስ እንደናንተ ቆሻሻለ ቆሻሾች ባለ ጊዜ አይደለም ተሳደቡ እንጂ እንዲለጥፋችሁ ተሳደቡ። አሁን የለጠፍከው ምንድነው? እስኪ ፋሮሶ ምንድን ነው የለጠፈው? ሰይጣን ካልሆነ በስተቀር ይሄን ማን ሊል ይችላል? አሁን ሰይጣን ከጥንትም ጀምሮ አይወዳትም። ምክንያቱም በልጇ ምክንያት ወርሟል። በዚያችኛዋ ሴት ምክንያት የወረሰውን የተቆጣጠረውን ዓለም ያስቀረችበት ይችኛዋ ሴት ናት ድንግል ማርያምና ወንድማችን የቅዱሳት መጽሐፍት መረጃ አለ ዋቢ አድርገህ ልጠቅስልን እንችለው ከነቢያቱ ወይ ከሐዋርያቱ? መጽሐፍ ቅዱስ ምንድን ነው? ኢየሱስ ክርስቶስ አይ ቲንክ ሙሴንና ኤልያስን አስነስቶ አምጥቶ ለደቀ መዝሙሩ አሳያቸው። የቱ ጋር ነው እንደዛ የሚለው? ካሉበት ቦታ ላይ የቱ ጋር ነው እንደዛ ብሎ የሚለው? አስነስቶ ብሎ የሚለው የቱ ጋር ነው? አሁን መጽሐፍ ቅዱስ እጄ ላይ የለም፣ ግን የምታውቁ ካላችሁ እንትን ብትነግሩት ጥሩ ነው። ኦኬ ከአስነስቶ ብለህ ከሙታን አስነስቶ ማለቱ ነው ማለት ነው? አዎ። ኤልያስ ሞቷል እንዴ ወይስ አንተ ገለኸው ነው? ነው ካለበትም ከየትም ይሁን። አይ ከሙታን ነው አልከኛ። ከየትም ይሁን ያው ይንጠቀውም፣ ግን ሙሴ እንደሞተ እናውቃለን መቼም። ኤልያስ ሞቷል ወይ ነው ያልኩህ? ኤልያስን ማን ነጠቀው? እግዚአብሔር ነጠቀው። እሺ አልሞተም ማለት ካለበት ግን አመጣው። እግዚአብሔር የሚያስቀምጥበት ቦታ አለ ማለት ነው እኮ። አልሞተም አይደል? ኤልያስ ነጠቀው እግዚአብሔር። የኔ ጥያቄ ነጠቀው፣ ወሰደው፣ ጨለፈው አይደለም። አልሞተም አይደል? ኤልያስ ሙሴ ሞቷል። ኖ እኔ ስለ ኤልያስ ነው የምጠይቀህ። ሙሴ አይደለም ኤልያስ አልሞተም አይደል? በሕይወት ተወሰደ። አልሞተም ሞተዋል። እንዴት አይነት አማርኛ ነው? አልሞተም በሕይወት ተወሰደ። አይ ሞቶ ከሆነ ዛሬ እንድታረዳን ግን አንተም አንድ ነገር ልንገርህ፣ አስረግጬ ነው የምነግርህ። ለምንድን ነው የምነግርህ መሰለህ? እግዚአብሔር ራሱ ዮሐንስ ወንጌል ላይ እንደሚናገረው ምዕራፍ 1 ቁጥር 28 ላይ መልአኩ ገብርኤል መጥቶ እግዚአብሔር ከአንቺ ጋር ነው ካላት፣ ኤድሚያስ ቢሆን ሌላ ሰው ቢኖር እግዚአብሔር ከእሷ ጋር ከሆነ ዓለም ላይ ያለ ሰው ሁላ ባይኖር እኔ እናንተም ባንኖር ምን ያስጨንቃል? እግዚአብሔር ኦልሬዲ ከእሷ ጋር ነው። አይ እግዚአብሔር ከእሷ ጋር ብቻ አይደለም፣ አትዋሽ። ዓለም ሁሉ እግዚአብሔር ከእሱ ጋር ነው ያለ ነው እንጂ አለ በመላእክት የተነገረላት ከሆነች ይላል። አውጣ ዮሐንስ ወንጌል ምዕራፍ 1 ቁጥር 28ን አውጣና አይልም እንደው በመዳን ይላል። መልአኩ ገብርኤል ምን አላት? እሺ እንግዲህ ታይታችሁ ይሄ ሰው ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 28 እያለ ነው ብሎ ብለው አይልም ብዬ ስለው ይላል ነው። እንዲህ አይነት ጦርነት ይተከናል። ከፍሉ የቱ ጋር እንኳን እንደተጻፈ አያውቀውም። አይልም ብዬ ላረመው እንደው ስለ መድኃኒዓለም አይልም ብዬ ስለው ይላል እንዴ ይላል እንጂ ይለኛል። የዮሐንስ ወንጌል መጽሐፍ ምዕራፍ 1 እኔ እንኳን ተሳስቼ ቢሆን መጽሐፍ ቅዱስ አይሳሳትም እና ፈልገን እናገኘዋለን። እሺ በቃ መጽሐፍ ቅዱስ አይሳሳትም። የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 28 እሺ እሱ ተሳስቶ ሊሆን ይችላል፣ መጽሐፉ ግን አይሳሳትም። ስለዚህ መጽሐፉ ካልተሳሳተ የመጽሐፉን ምስክርነት ዋቢ አድርገን ጠቅሰን ልናስረዳ ወንድማችን አንዴ ሚውት ላደርግ ነው። ለምን መጽሐፍ ቅዱስ ወዳጄ ቆይ ሚውት አታድርግ። አንተ ብትሳሳት መጽሐፉ አይሳሳትም። የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 28 ወንድማችን የጠቀሰውን ጥቅስ እንጠቅሰዋለን። ጥሩ ነው። አየህ እኔ ባልሳሳት መጽሐፉ አይሳሳትም ብሏል። የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 28 የጠቀሰልን ጥቅስ ማለት ነው። ይኸው ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 28 ይህ ነገር ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ ሆነ ይላል። ዮሐንስ 1:28 ማለት ነው። እኔ ብሳሳት መጽሐፉ አይሳሳትም አለ። አየህ አሁን ይሄ ወንድማችን ራሱን ተሳስቶ መጽሐፉን ማሳሳተው ማለት ነው። በመድኃኒዓለም ብዬ ብለምነው አልሰማም ይላል። ፈልጌ አመጣለሁ። ዮሐንስ 1:28
አመጣለሁ እኔ ራሴ ፈልጌ ዮሐንስ 1:28 ወይ ወንድማችን ዮሐንስ መልአኩ ገብርኤል ለማርያም የተናገረውን ነገር እኮ ታዲያ እሱ እኮ አይልም ብዬ ስለ ታዲያ የቱ ጋር ነው የሚለው ብለህ ላይል ይችላል። እኔ ቁጥሩን በትክክል ላልይዝ ይችላለሁ፣ ግን ቃሉን አልረሳም። አይልማ የታለ ዮሐንስ 1:28 እሺ መጽሐፍ አንብቤ ላምጣ፣ ቦታውን ላምጣልህ አልኩ። እሺ ለዚህ ስህተት እኔ ብትሳሳት መጽሐፉ አይሳሳት ምለል አልከው፣ ይቅርታ ጠይቃለህ። አሁን ይሄ የኔ የራሴ ስህተት ነው እንጂ መጽሐፍ ቅዱስ ላይ ማርያምን መልአኩ ገብርኤል እግዚአብሔር ከአንቺ ጋር ነው ብሏታል። አንተ ከእሷ ጋር ብትኖር የሰው ልጅ ባይኖር ዳዝማትር ምንም የምትቀይረው ነገር የለም። እባክህ ልብ ብለህ ስማኝ። አሁን መጽሐፉ እንደማይሳሳት አንተ እንደተሳሳት ካመንክ አይደል? ድብና አድርጌ ያምኛለሁ እኮ መጽሐፉ አልተሳሳተም። አንተ ግን ተሳስተሃል። በቤተክርስቲያን አንተ የቤተ ክርስቲያን ሰው ስትሆን ለምን የጠየቁን አትመልስልኝ? እኔ እኮ በመድኃኒዓለም ቀድም እኮ በመድኃኒዓለም ብዬ የለመንኩህ ቃሉ አይልም ቃሉ የሚለውን ክፍል ላሳይ ነበር። አንተ ግን ይላል አልከኝ። ኦኬ ክፍሉን አውጣው። እሺ እዚህ ክፍል ላይ ተሳስተሃል አንተ አይደለ? እኔ ተሳስቻለሁ። ቴንኪው ትልቅነት ነው። ስለዚህ ክፍሉ ብሎ የሚለው ቅድምም ያልኩ እኮ ለዚህ ነው። ሁለተኛ ትግትጉን ቶ ሉቃስ 1 ምዕራፍ 28 ላይ ነው የሚናገረው ክፍሉ ማለት ነው። አንተ ዮሐንስ ነው ብለህ ያልከኝ አይ ቸኩዬ ነው ብለህ እኮ ብትል ችግር የለም እንረዳሃለን። ኖ እኔ ሁሌ እኔ ፍጹም አይደለሁ፣ አልሳሳትም። በቃ ተረዳለሁ። ድብና ሉቃስ 1:28 ላይ መልአኩም ወደ እርሷ ገብቶ ጸጋን ማነው ደስ ይበልሽ ጸጋን የሞላሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት አይደል? አዎ አንበባው። እሺ ማርያም ከሙታን መነሳቷን ይናገራል ይሄ ክፍል ታዲያ? ኖ አሁንም መጽሐፍ ቅዱስን ክርስቲያን የሆነ ሰው እውር እንኳን ቢሆን እንዴት ይሄ ይጠፋዋል? ሙሴ ከተነሳ ከመቃብር ኢየሱስ ክርስቶስ ካመጣው ማርያም እንዴት ነው የሚለው? ስለ ማርያም ከሙታን መነሳት ይናገራል። እንዴት ላይሆን ይችላል? ይሄ ኖ መልአኩ ወደ እርሷ ገብቶ ሙሴ ከሙታን እንደተነሳ አንቺም ተነስተሻል፣ ጌታ ከአንቺ ጋር ስለሆነ አንቺንም ያስነሳሻል፣ ከሴቶች መካከል ያስነሳሻል ነው ብሎ ያላት ወይ ከሴቶች መካከል የተባረክሽ ነሽ ያላት? የተባረክሽ ነሽ። ይሄ ማለት ግን ይኸውልህ፣ ይሄ ማለት ዝርዝር ሁኔታ ሊጻፍላት አይገባም። እንደዛ በለኛ ታዲያ ዝርዝር ሁኔታ ሊጻፍላት አይገባም። ምንድነው እግዚአብሔር ኦልሬዲ ማደሪያዋ ነው፣ እግዚአብሔር ከአንቺ ጋር ነው ካላት፣ ስለዚህ እግዚአብሔር አብሯት ከሆነ ሰዎች ቢሸሹ ምንም ችግር የለውም፣ አያስፈልጉም። አንተም ብትልም ባትልም ብትሸሽም ምንም አታስፈልግም፣ ጥቅም የለውም። እግዚአብሔር ራሱ ጌታ ከእሷ ጋር የምትስተው ነገር ማርያምን በዚህ ደረጃ አውርዶ እየተደማመጠን ወንድም አለን ጌታ ከአንቺ ጋር ነው ብሎ ስላላት ከሙታን ተነስታለች እያልከኝ ነው አይደል? ብናርጋ ድብናድርጋ አንተም እንኳን እድል ደርሶ እግዚአብሔር ባላለልህ ነገር አንተም እድል ደርሶ በኢየሱስ ክርስቶስ ደም ድኛለሁ የምትል ሰው ልጇ እንዴት አድርጎ ነው? አንተም እንኳን ቅርብ ነኝ ብለህ እስራኤል ሀገር ለተሰቀለ ኢየሱስ ክርስቶስ በደሙ ድኛለሁ ብለህ የምታምን ሰው ማርያምን እሱ አልዳነችም እኔ ነኝ ኤርሚያስ ነው የዳነው ብለህ ማለት ይሄ ራሱ ማፈሪያነት ነው። ቁጭ ብለህ ይህን ራሱ ለሰው መናገሩ። አንተ እስራኤል ሀገር በተሰቀለው በኢየሱስ አታምንም ማለት ነው? ደሙ ድኛለሁ የዳንኩት የት ሀገር እየተደማመጠን ማለት አውራ ማለት አይደለም ሰውዬ። እየተደማመጠን ማለት አውራ ማለት አይደለም። አይኩን ክፈተው ከእንደገና እኔን የሚታረኩ የት ሀገር በተሰቀለው ነው የምታምነው አንተ? አፍጋኒስታን ሀገር በተሰቀለው ነው ወይስ እስራኤል ሀገር በተሰቀለው ነው የምታምነው? መጽሐፍ ቅዱስ እንደሚል የት ሀገር ተሰቀለ ብሎ የሚለው ክርስቶስ እስራኤል ነው። ታዲያ እስራኤል ሀገር በተሰቀለው በክርስቶስ እንኳን አምናለሁ ብለህ ትላለህ አልክ። አንተ አታምንበትም ማለት ነው እስራኤል ሀገር እንደተሰቀለ ነው። እኛ በደሙ ድነናል እናምናለን እኮ። የት ሀገር በተሰቀለው እንኳን ማርያምን አይደለም የት ሀገር ነው ክርስቶስ ራሱ ጨርቅ እኔን የሚዩት ያደረኩ ጨርቅ፣ ጥፍር፣ ፀጉር አትበለኝ። የት ሀገር በተሰቀለው ብዬ ስልህ በደንብ አስረግጠ ነገረኝ። ኦኬ ምክንያቱም አቃለህ እስራኤል ሀገር በተሰቀለው በኢየሱስ እንኳን አምናለሁ ብለህ ትላለህ አልከኝ። ተረትህ መፍረስ ሲጀምር ማለት ነው። በእግዚአብሔር ቃል ሲፈለግ የለም፣ በመጽሐፍ ቅዱስ ላይ ሲፈለግ የለም። ስለዚህ እስራኤል ሀገር በተሰቀለው ወንድም ኤርሚያስ እንደዚህ አይነት
ከማርያም ጋር የሚያለያይ ነገር እስራኤል ሀገር በተሰቀለው በክርስቶስ ማመን ጥሩ ሆኖ ሳለ ማርያም ግን ማርያም ስላልሰማኝ ደግሜ የሚዩት አደርግሃለሁ። እኔ እናንተንን የምናወራው ተደማመጥ ከኔ ጋር ማለት ነው። እኔ አንተን ላዳምጥህ፣ አንተም እኔን አድምጠኝ። ማይክ ስለከፈትክ ብቻ ዝም ብለህ አታውራ። ተደማመጥ፣ እናውራ። ከፈተው ማይኩን፣ ኮንቨርሴሽን እናድርገው ሳትሮጥ ማለት ነው። እሺ ኢየሱስ ክርስቶስ የተወለደ እኔ ሚዩት አድርጌያለሁ። አሁንም ስትከፍተው ተደማመጥ ከኔ ጋር። ኢየሱስ የት ሀገር እንደተሰቀለ፣ የት ሀገር እንደሞተ፣ የት ሀገር እንደተወለደ ነው የምታምነው። አገሩ ላይ ሁሉ ችግር እንዳለብህ የሚያመላክት ነገር ስለተናገርክ ማለት ነው። ካልሆነ እሱም ስህተት ከሆነ ተሳስቼ ነው በለኝ። እስራኤል ሀገር በሞተ በኢየሱስ አምናለሁ ብለህ ትላለህ አልከኝ። አዎ እኔ እስራኤል ሀገር በሞተ ብቻ አይደለም፣ እስራኤል ሀገር ከእስራኤል ሕዝብ በተወለደ ከእስራኤል ዘር በተወለደ ከዳዊት ዘር በተወለደ በኢየሱስ ክርስቶስ አምናለሁ። እና ተመልሰ ብራዘር፣ ካልሆነ ታይ ትወርዳለህ። ተደብቀሃል፣ ና አውጣ። እሺ፣ ስለዚህ እታች ውረድ። ወንድምነት እንኳን ደህና መጣ። ሌሎች ካላችሁ ነው። ስለዚህ አየህ፣ እንደዚህ ስትፋቁ ኦርቶዶክሳውያን እንደዚህ አይነት የተዝረከረከ ክደት ታወራላችሁ ማለት ነው። እስራኤል ሀገር በሞተ በኢየሱስ ብለህ ትላለህ። አዎ እስራኤል ሀገር ነው የሞተው ጌታዬ። ከእስራኤል ሕዝብ ነው የተወለደው ጌታዬ። እስራኤላዊ ነው ጌታዬ ኢየሱስ። ኦኬ ሂዝ ጂሽ አይሁዳዊ ነው። የዳዊት ልጅ ነው፣ የዳዊት ዘር ነው። ፒውር እስራኤላዊ ነው። ገና አገሩም ላይ ለካ ዘሩም ላይ ለካ ገና እንትን አላችሁ ማለት ጥላቻ አላችሁ ማለት ነው። የእናንተ የማርያም ከሙታን መነሳትና ማድረግ የደብተራ ውሸት ሲፈርስባችሁ እስራኤላዊ ታዲያ አንተ አፍጋኒስታን ነው እንደ ሞተው? አዎ እስራኤል ሀገር ተወልዶ እስራኤላዊ ሰው ከሆነው የዳዊት ልጅ የአብርሃም ልጅ ከሆነው ከኢየሱስ ክርስቶስ በኢየሱስ ክርስቶስ እናምናለን። ማርያም ከሙታን ተነስታለች ብሎ ለማለት ይሄናል መንገድ ማለት ነው። ተናዳችሁ አትግቡ። ኦኬ ስትገቡ ደግሞ ተደማመጡ። ይሄ ትምህርት እውነት ነው ብላችሁ የምትሉ ሰዎች ካላችሁ ኑ ንገሩን። ሳታፍሩ መስክሩ ብለዋል። እኔ ይሄን ተናግሬ ለወንድምህ ለዳንዬም ልስጠው፣ እራት ልበላም ስለሆነ ማለት ነው። ወንድሞችም ስለመጣችሁ እስቲ አሁን ይህንን እዩና ወገኖቼ፣ እኔ ጭንቅላታቸው ለሚጠመጥሙት ሻሹ አይ ቲንክ አንጎላቸውን አንቆ ሲይዘው መሰለኝ የሚዋሹት፣ ወይ እንዴት እንደሆነ አላውቅም። ግን ስሙት እስቲ። ቆይ አንዴ ታፍሩ ሳትሸማቀቁ ድንግል ተነስታለች ብላችሁ መስክሩ ክርስቲያኖች። አዎ ማምላክ ወላዲተ አምላክ ቅድስት ድንግል ማርያም ወደ ሰማይ አድርጋለች። የእግዚአብሔር መቅደስ ናት፣ አድርጋለች። የእግዚአብሔር መገኛ እግዚአብሔርን ያስገኘችልን የትንሣኤያችን እናት ናት፣ ተነስታለች ብላችሁ ዘምሩ ክርስቲያኖች። እና ይሄን ሳናፍር የምንመሰክረው እውነት ነው። ማምላክ ቅድስት ድንግል ማርያም መለኮትን በስጋ የታቀፈች የወሰነች ድንግል ማርያም ስጋዋ ዛሬ በመቃብር ውስጥ የለም። መለኮትን የዳሰሱ እጆቿ ዛሬ እንደታሰሩ አይደሉም። ሞት ይዞ እንዲያስቀራት የልጇ ፈቃድ አልነበረም እና አስነስቷታል። መለኮት 9 ወር ከ5 ቀን ያረፈበት ማህፀን ዛሬ መቃብር ውስጥ ፈርሶ በስብሶ ያለ አይደለም። ለማንም ይሄ እንዳይመስለው፣ በእውነት ይህንን የማያምን የተረገመ ነው። ምክንያቱም እመቤታችን ቅድስት ድንግል ማርያም የአምላክ ዙፋን ናት። የአምላክን ዙፋን በመቃብር ውስጥ ይኖር ብሎ ማሰብ በእውነት ሞኝነት ነው፣ ጅልነትም ነው። ሰይጣን ካልሆነ በስተቀር ይሄን ማን ሊል ይችላል? አዎ ሰይጣን ከጥንትም ጀምሮ አይወዳትም። ምክንያቱም በልጇ ምክንያት ጎርሟል። በዚያችኛዋ ሴት ምክንያት የወረሰውን የተቆጣጠረውን ዓለም ያስቀረችበት ይችኛዋ ሴት ናት ድንግል ማርያም እና እንደ ድንግል ማርያም ያለ ጠላት ለሰይጣን የለውም። ለዚህም ነው በየጊዜው የተነሱት ሁሉ ጠላትነትን ከእሷ የሚጀምሩት በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሎት ነበረ ጌታ። ስለዚህም በእሷና በዲያብሎስና በሴቲቱ መካከል አሁንም ድረስ ጠላትነት ስላለ ነው። በዘርህና በዘሯ ነው የሚለው። እንግዲህ ዘሮቿ የተባልን እኛንም ደግሞ ሊጣላን ይሞክራል ዲያብሎስ። ስለዚህም የሚያስወነጭፋቸው ብዙ የክህደት ወንጭፎች ይኖሩታል እና እሱን መተው ይገባል ነው የምላችሁ። በእርግጥ እማምላክ ቅድስት ድንግል ማርያም ተነስታለች።
በክብርም ወደ ሰማይ አድርጋለች። መላእክት እየዘመሩላት፣ ነቢያት የቀደመ ትንቢታቸውን እያስታወሱ እየተናገሩላት፣ ንግስቲቱ በቀኝ ትቆማለች ወርቀ ዘቦ ግምጃ ለብሳ ተብላ የተነገረላት ድንግል እመቤታችን ያ የዳዊት ዝማሬ ዛሬም እየተሰመረላት ሄዳለች። ልጇ ደግሞ ከሁሉም በላይ ትንሣኤ ወኔ ቀርብቴ እያለ ውበቴ ሆይ ተነሽ እያላት ነው ዛሬ ወደ ሰማይ ያደረገችው። ውበቴ ሆይ ተነሽ አላት። እስኪ ሁላችሁም ውበቴ ሆይ ተነሽ በሉና ዘምሩላት። በእውነት ኢየሱስ ክርስቶስ ልጇ ዛሬ ውበቴ ሆይ ተነሽ ብሎ ወደ ሰማይ ወደ ተቀደሰው ስፍራ በክብር ይዟት የወጣበት ቀን፣ ለዚህ ቀን ያደረሰን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የአምላክ የቅድስት ድንግል ማርያም በረከቷ አማላጅነቷ ከሁላችን ጋር ይሁን። ታፍሩ ከተረገመው መርጌታ አፍ የወጣ የእርግማን ቃል ማለት ነው። የተረገመው ትውልድ ከዚህ ከተረገመ አንድ ነው። ትውልድን እንደውም እርግማን ውስጥ የሚጨምር አባቶች ሐዋርያት ያልተናገሩት መጽሐፍ ቅዱስን ዋቢ አድርገው ያልጠቀሱበት አይኑን በጨው የታጠበ ባቢሾ የደነዘዘ ደብተራ የተናገረው ንግግር ማለት ነው። ለምን ይሄንን ከዚህ ያለፈ መረጃ አለ ብሎ የሚል ሰው ካለ መጽሐፍ መጥቶ ጠቅሶ ይንገራል። ሳታፍሩበት ሳትሸማቀቁበት የማርያምን ከሙታን መነሳት ስበኩ፣ ተናገሩ፣ መስክሩ፣ ዘምሩ ነው ያሉት። መጽሐፍ ቅዱስን ጥቅስ ግን አንድም አልጠቀሰም። ኦኬ፣ በእርግማን እያስፈራራ ህዝቡን በእርግማን የያዘ ማለት ነው፣ የበለዓም እርግማን። ስለዚህ በዚህ ትምህርት አላፍርበትም ብሎ የሚል ሰው ካለ መጥቶ መወያየት ይችላል። ወንድምነት ዳንዬ እንኳን ደህና መጣህ። ቤቱን ምራው ትችላለህ አይደል? አሞጽዬ እንኳን ደህና መጣችሁ። አይ ቲንክ ረሂማም እንኳን ደህና መጣችሁ። ወንድሜ በኃይሉ እና ልጆቹ እንኳን ደህና መጣህ። ወንድምነት አለ ዳንዬ? አለው ወንድምነት አለው። ቤቱን ምራው፣ እራትም ልብላ። እሺ ቴክ ዩር ታይም። እሺ ሰላም ብያለሁ ወንድሞች፣ ዳግዳ ሁላችሁንም ወንድመቶች፣ ጌታ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? ሰላም ወንድማችን ታዘብ። ወንድም አይደለሁም በራዛ የምን ወንድም? እሺ እህት ነህ ወዳጄ? ምን አልከኝ? ውሻው። እሺ ከየት ቤተ እምነት ነው የመጣኸው? ኧረ በስመ አብ፣ ጴንጤ ከመሆን ማለት ነው ምንም መሆን ይሻላል። ምን አይነት ቆሻሻ ናችሁ! አቀራረባችሁ አያምር። የሆንከው ምጽፉት ስድብ የሆንከው ምን አይነት ቆሻሻ ናችሁ! አሁን በእናንተ ልክ አሁን አስተማሪ ናችሁ እናንተ። ምንድን ነው የሆንከው ብራዘር? ምን አይነት የሚሸቱ ሰዎች ናችሁ! በስመ አብ ወልድ። ብራዘር አሁን በልክ ያሉ አፖሎጂስቶች ናገባና ተወያይ ሲሉ ፈስህን ፈስተ የምትሮጥ ሰውዬ እዚህ ጋር ግን አክ ታደርጋላችሁ። አይተናችኋል ሁላችሁንም። ይሄ ተናገር ለእውነቱ ምን የበከተ ሰው ነው? እስኪ ቅረቡና እስኪ አውሩ። ምን ቆሻሾች ናችሁ እናንተ! በቃ ተለጥፋችሁ መሳደብ እድሜ ልካችሁን። አየናችሁ፣ አትለወጡም። ማርያም ከሞት ተነስታለች ብለህ ታምናለህ እንዴ? እናንተ ታምናለህ? ማርያም ከሞት ተነስታለች? ምን የጠበት ሰው ነህ አንተ? ደግሞ እበት ነው መስማ። ምን አይነት ቆሻሾች ናችሁ! አረ በቃ ተለወጡ። ትልልቅ ሰዎች አይደላችሁ እንዴ? ሁሌ ያለው እየየ እኔ የምልህ አካባቢ እስኪ ንጹህ አካባቢ ያለው ብራዘር ምናልባት አዎ ትሸታላችሁ እናንተ። ግን እዚህ ጋር ነው የሚሸቱት። በስመ አብ ተቀሩ። በቃ አቅማችሁን እንየው። ቅረቡ፣ እነ አኬ ጋር ቅረቡ። እነ ጋዲ ያሉ ያስተምሯት። ዝም ብሎ ቤት ከፍቶ የሽቀላ ሞባይል የተሰበረ እንትን የተሰበረ እያላችሁ አትሸቅሩ። ተለወጡ እስኪ። እዚህ በአካል ሌሎቹ ይሰሩልናል፣ እዛ ደግሞ እናንተ። ኧረ በስመ አብ ይደብራል። ነቅቷል ህዝቡም የሚከተላችሁም ይላል። ይሄው ነው መልስ። ኦርቶዶክስ ይሄን ያላት አሁን አንተ መልካም ወጣት ነህ አይደል? የኦርቶዶክስ መልካም ወጣት ነህ። የኦርቶዶክስ መልካም ወጣት ነህ። እዩ ሹፋን ያባ ጀዝባ እድል ልስጥ። አልቀረም። የቀረ ስድብ አለ ወንድም አለ። ሌላ አለ የቀረ ካለ ቀጥል ብለህ ሰው የተሞላውን ስለሆነ ቀጥል። እሺ እንሰማለን። አየናችሁ እኮ በቃ እኮ ስንት ዘመን አየን። ገብተህ ከነጋዲሳ ጋር ትርበተበታል። እዚህ ከመተህ ግን የጻፍከው እስኪ ምንድን ነው የሚለው? የቆሸሸውን ምናምን እንደናንተ የቆሸሻለ ቆሻሾች
ሰው ሁኑ መጀመሪያ። ጨረስክ ስድብ? አይ ስትጠይቀኝ እመልስልሃለሁ። አብሽር እንዳያሳስብ። አልጨረስክም? እሺ ጨርስ እኮ እኛ ጨርሱ ደስ ነው። እሺ የቀረ ስድብ ካለ ማን ይሰርባል? አባት ባለ ጊዜ አይደለም። ተሳደቡ እንጂ እንዲለጥፋችሁ ተሳደቡ። አሁን የለጠፍከው ምንድን ነው? እስኪ ፋራው ሰውዬ ምንድን ነው የለጠፈው? እና ተወያይ ሲባል አይወያይም። ነገረ ማርያምን አንስተን እያወራን ነበር እና ማርያም ከሞት ተነስታለች ብላ ቤተክርስቲያን ተዋሽ ያለች ግባ ተጠየቀ። ታዲያ አስተማሪዎች አሉ እኮ ግቡ ስትባሉ ኑ ተወያዩ ስትባሉ አትወያዩ። መጽሐፍ ቅዱስ ብቻ ትላላችሁ እና ግባና ተወያይ በለው እስኪ። ተናገር ለእውነቱ ውሸታሙን ሰውዬ ማለት አሁን ያስገባን እኮ ባይዘው ተሳስተ ነው እንድትሳደብ መስሎ ነው እንጂ እኮ እንድትወያይ ነው ያስገባን። ብራዘር እንድትወያይ እንጂ እንድትሳደብ አይደለም እኮ ነው አይሉታል እኮ። እድሜ ልኩና ሲባል አይመጣም። ያው ተደብቆ ስልክ የተሰበረ መዋጮ ሃይማኖትን በውክልና ነው የምትኖረው። ስድብ ብቻ ማለት ይኸው እንግዲህ አሁን እስካሁን ከገባው ውስጥ አንድም እኛ የስድብ ቃል አላወራንም። ስትሳደብ የነበርከው አንተ ነህ ወንድም አለ እና ኦርቶዶክስ በቃ እንዲህ ነው ያላት እንድንል ነው እያደረጋችሁ ነው ያላችሁ። ስባይዘው እና በቃ ታችሁና ታፕ ሼር አድርግ ወንድም አለ። ሌላው በእውቀት ማውራት የሚችል ሰው ማለት ስሜት ምንም አይሰራም ብራዘር። በቃ አሁን ስድብ ነው የሞላ በውስጥ ተሳድበህ ምንም የምትቀይረው ነገር የለም። ማርያምን ከሞት መነሳቷን ሊያስረዳ አይችልም ያንተ ስድብ ብራዘር። ምንም የሚቀይረውም ታሪክ የለውም። እና እሺ ፖይንት 4 ሰላም እንዴት ነህ? አለን ሰላም ነው እግዚአብሔር ይመስገን። ከየት ቤተ እምነት? ቅድም አውርታችሁኛል እኮ። አም ሶሪ ይቅርታ አልነበርኩም ነበር። እሺ ከኦርቶዶክስ ነው? ከኦርቶዶክስ። እሺ ወንድሜ ቴንክ ዩ። ማርያም ከሞት ተነስታለች ብለህ ታምናለህ? ቅድም ተናገርኩ እኮ። ሶሪ ከማን ጋር ነበረ? ከዳጊያ ነበር ያወራው? ከኤርሚያስ ጋር። እሺ በቃ ወንድምነት አሁን ዞር ስላለ ነው ከኔ ጋር እንቀጥል። እሺ ስለዚህ እንደ አንድ ኦርቶዶክሳዊ እየጠቀስካቸው ማርያም ከሞት መነሳቷን የሚያስረዱ እኛም እንድንረዳ የሚያደርጉን ጥቅሶች ካሉ እናውራቸው። እኔ ቅድም ሙሴና ኤልያስ ኢየሱስ ክርስቶስ አስነስቶ እያሳያቸው ኤግዛምፕል እሱ በቂ አይደለም። ያ ስለ ማርያምና ስለ ሙሴ ስለ ማርያም በቂ አይደለም ወይ ነው? እሱ አስነስቶ ማሳየቱ በቂ አይደለም? ስታወራ ሰምቼ የለ ወዳጅ። ኦኬ ጥያቄው ስለማን ነበር? ማን ከሞት ተነስታለች የሚለውን ነበር ያወራነው ርዕሱ ማርያም። በቃ ስለዚህ አሁን እኛ ስለ ማርያም ነው የምናወራው። ሙሴ መሞቱንማ ኦልሬዲ እናውቃለን። አሁን ጥያቄው ምንድነው? ስለ ሙሴም አይደለም ስለ ኤልያስም አይደለም እያወራን ያለ ነው እናንተ ስለ ማርያም። ኦኬ ማርያም ከሞት ተነስታለች። እኔ እንደ ክርስቲያን እግዚአብሔር የመረጣቸውን ሰዎች በሚያስቀምጥባቸው በክብር ቦታ እንዳሉ እንደተነሱ አምናለሁ። ከሞት ኦፍ ኮርስ እኮ አሳየና። አሁን ያንተን እምነት መጽሐፍ ቅዱስ ያርጋው ኤልያስንና ሙሴን አሳየሁ እኮ። ከየት አመጣቸው? መቼም ገሃነመ ውስጥ እንደሌሉ አንተም እኔም እናውቃለን። ማርያምም ደግሞ እዛው ነው የምትሆነው። አሁን አንድ ስሜት ያጡን እያወራን እየተነጋገርን ያለ ነው ስለ ኤልያስም ስለ ሙሴም አይደለም። ኦኬ ቤተክርስቲያን በትንሳኤ አካል ምናልባት ካላወቅ ስለ ትንሳኤ አካል በትንሳኤ አካል ማርያም ከሞት ተነስታለች ብላ ነው የምታምነው። ኦኬ አሁን ጥያቄው እያወራንም እየተነጋገርንም ያለ ነው ስለ ማርያም ነው። አሁን ማርያምን በተመለከተ ነው እየጠየቅን ያለ ነው። አላዛርም እኮ ከሞት ተነስቷል። አሁን ጥያቄው እኔ የማምንበትን ልንገርህ። እሺ በማስረጃ ቤተክርስቲያንን እኔ መወከል አልችልም። የቤተክርስቲያንም የተመረጥኩ አባትም አይደለም። እንደ አንድ ምዕመናን ግን እንደ አንድ አማኝ ቅዱሳን እግዚአብሔር የሚያስቀምጥባቸው ቦታዎች አሉ ብዬ ነው ማምነው እንጂ ገሃነመ እሳት ውስጥ ወይም ደግሞ እንደኛ እኛ ስንሞት በክርስቶስ እኛ እንኳን በክርስቶስ ደም ድነናል ብለን እንል የለ እንዴ?
እንዴት ነው እሷ በገሃነብ የምትሆነው ወይም ደግሞ በሞት ውስጥ የምትሆነው? እኔ ዛሬ እኮ ድኛለሁ ብዬ የማምን ሰው ነኝ እኮ እኔ። ስለ ትንሣኤ አካል ታውቃለህ? እነ ማርያም በሰሩት ኢየሱስ ክርስቶስ በሰራው ስራ፣ እግዚአብሔር በማርያም ላይ አድሮ በሰራው ስራ። እሺ ስታወራ የሰማው እንድትሰማኝ ነው። አንደኛ ስለ ትንሣኤ አካል ታውቃለህ ወይ ስለ አልመለስክልኝም። ካወቅክ ትመልስልናለህ። ማርያም አሁን ከሞት ተነስታለች ብላ ቤተክርስቲያን ስታምን በትንሣኤ አካል እንደተነሳች ነው የምታምነው ቤተክርስቲያን። ኦኬ እያወራን ያለ ነው ስለሱ ጉዳይ ነው። ምናልባት ብዙ ስለዛ ነገር ኢንፎርሜሽን ከሌለ አላቅም፣ ግን አሁን ስለ ቤተክርስቲያን ስናወራ በቃ ቤተክርስቲያን ስለምታስተምረው ትምህርት ነው እየተነጋገርን ያለ ነውና አስማች አስ ፖሲብል ስለ አንተ እምነት አትንገረን። አንተ ምን ትመለከታለህ አይደለም እየሞገትን ያለ ነው። ኦኬ ማርያም ከሞት ተነስታለች፣ እንደ ልጇ አረጋለች፣ ከሞት ተነስታ አረጋለች ብላ ነው የምታምነው። ለዚህ ትምህርቷ የሚሆን መጽሐፍ ቅዱሳዊ ኤቪደንስ ከእግዚአብሔር ቃል ነው እያየን እየተመለከትን ያለ ነው። ኦኬ ግምት አይደለም የምናወራው። ስለዚህ አሁን ለዛ የሚሆን መጽሐፍ ቅዱሳዊ ማስረጃ ከሌለ የለኝም ነው የሚባለው። ምክንያቱም አሁን ግምት አይደለም እኛ እዚህ ጋር እንድንነጋገር እንድናወራ የምናስበው። ሁሉም ሰው የራሱ ግምት ይኖረዋል። ስለ ሁላችን ግምት ካወራን እግዚአብሔር በእኛ ግምት ላይ ሀሳቡን ፈቃዱን የሚያኖር አምላክ አይደለም። ስለዚህ ፎከስ አድርግና እድል ልስጥ ከእግዚአብሔር ቃል ውስጥ የምትጠቅሰው ይህንን ጥቅስ አስመልክቶ ስለ ማርያም ይሄ ጥቅስ እኮ ያስረዳልኛል የምትለው ካለ እንስማ። ከሌለህ ግን በቃ ግምት ነው። ለግምት ብዙ የምንጨነቅ ሰዎች አይደለንም። ካለ መጽሐፍ ቅዱሳዊ ኤቪደንስ ነው የምንፈልገው። እኔ ቅድምም ለመድገም ያህል ቅድምም ተናግሬያለሁ። እግዚአብሔር እኔ ከአንቺ ጋር ነኝ ብሎ በቅዱስ ገብርኤል ስለተናገራት ምንድን ነው የክርስትና መሰረቱ ወይም ደግሞ የኢየሱስ ክርስቶስ በመሬት ላይ መጥቶ መወለዱ ዋናው የእምብርት ጉዳይ ነው። እኔ ማርያምን እንደኛ ወይም እንደ ሌሎች ሰዎች ሞታ በምናምን ውስጥ ነው ያለችው ብዬ ቤተክርስቲያንም ከዛ የተነሳ ይመስለኛል የምታስተምረው። እኔ አንተ ስለምትለው የቤተክርስቲያን ትምህርት አላቅም። አባቶች ካላችሁ መልስ ስጧቸው። እኔ ግን ምንድን ነው ማምነው ማርያም እግዚአብሔር ራሱ የመረጣት ናት። እኛ ባንመርጣትም ወይም እኛም ደግሞ ባናመሰግናትም እግዚአብሔር ካያት በቂ ነው። በቃ አለቀ። ስለዚህ ምንም አያጠራጠርም። የማርያም ገነት ውስጥ መሆን አለመሆን ምንም አልጠራጠርም። በዛ በቂ ነው ባይነኝ። ባይጻፍም እግዚአብሔር እኔ ከአንቺ ጋር ነኝ ካላት አለቀ በቃ በቂ ነው። የሰው ልጅ ቢላትም ባይላትም ምንም ጥቅም የለውም። ዋናው ነገር የሰው ልጅ ለኢየሱስ ክርስቶስ እንደሞተ በሶስተኛው ቀን እንደተነሳ ካመነ በማርያም ልጅ ካመነ በቂ ነው ብዬ ነው። ክርስትና መሰረቱ ይሄ ነው እንጂ ተፈልፍሎ አንቺ እሷ ምናምን ተብሎ የሚባለው ነገር ትክክል አይመስለኝም። ስለዚህ አባቶች ካላችሁ ግቡና የጻፋችሁትን ነገር ካለን ያልጻፍኩትም አስረዱ። እኔ ግን በግሌ የማምነው ማርያም በገነት እንዳለች አምናለሁ ከክርስቶስ ጋር። እሺ ምንድነው እሱ? አሁን ያው ሚስ ያደረገው አይ ቲንክ ትንሽ የተደባለቀበት ሀሳብ አለ። ጌታ አሁን ማርያም በገነት ትኖራለች ወይ? ምንም ጥያቄ ነው። በክርስቶስ ኢየሱስ የሚያምን ሁሉ ሲኦል ይገባል ብለን የምናምን ሰዎች አይደለም። እየተወራ ያለው ማርያም ይሄ ፊዚካል የሆነውን አካሏን በሞት በትንሣኤ አካል ተነስታለች ብላ ነው ቤተክርስቲያን የምታስተምረው እና ቤተክርስቲያን የምታወራውንም በደንብ ያወቅኩ አይመስለኝም። ፖይንት ልክ ነው። የተሻለ የሚሆነው የአንተ መምህራኖች ለዚህ ሀሳባቸው ማርያም ከሞት ስለመነሳቷ እንደ ጌታ ማድረጓን ሐዋርያቶች እንዳዩት ሁሉ ትናገራለች እና ስለዚህ ይሄንን ትምህርቷን የሚያስረዳ መጽሐፍ ቅዱሳዊ ኤቪደንስ ያላቸው መምህራን ካሉ ገብተው ቢያስረዱልህ ጥሩ ነው የሚሆነው። ግን አንተ አሁን ያወራቸው ሀሳቦች ካነሳ ነው ጉዳይ ጋር የሚገናኝ አይደለም። ፖይንት 4 እኔ እንደ ክርስቲያን እኮ እንደ ኦርቶዶክስ ክርስቲያን አማኝ አልኩ መጽሐፍ ቅዱስን እንደሚያምን መዳን በኢየሱስ ክርስቶስ ደም
ወይም ከሙታን የተነሳው ኢየሱስ ክርስቶስ በሆነው በአፉ የመሰከረ በልቡም ያመነ በሦስተኛው ቀን ከሙታን እንደተነሳ ሞቱን በሚሞት ሞት ትንሣኤውን በሚመስል ትንሣኤ የሚተባበር ሰው ሁላ ክርስቲያን ይህን ያለ ሁላ ይድናል። በተረፈ ግን ስለ ገብርኤል እንዲህ ብልሃል፣ ማርያምን እንዲህ ብልሃል እያለ የሚቀጣ አምላክ የለም። ይህንን ብሎ ማርያምን ቢጨምርበት እግዚአብሔር የሚቀጣው አይመስለኝም። ስኖ ቢግ ዲል የሚያስጨንቀው ጉዳይ አለ። ቢግ ዲል ነው። ያላወቀው ነገር ትልቁ ነገር ምንድን ነው? አሁንም ማለት ነው በደንብ ለመሸሽ አትሞክር። በቃ ይሄ መጽሐፍ ቅዱስ ውስጥ የሌለ ትምህርት ነው። ምክንያቱም ጌታን የተቀበለ ሁሉ አሁን ከሙታን ይነሳል። አንተ ስትሞት አሁን ጌታን አምኛለሁ ብለሃል አይደል? ታርጋለህ፣ ተነስተህ አሁን ማለት ነው እንደ ሞትክ በሶስተኛው ቀን ትነሳለህ፣ ወይ በሁለተኛው ቀን ወይ በመጀመሪያው ቀን ታርጋለህ። ስጋን መንፈሳዊ የማይበሰብሰውን አካል ለብሰት ነው የምትነሳው። እኔ በኢየሱስ ክርስቶስ ኃጢአቴ ይቅር ስለተባለልኝ ስሞት በገነት እንደመሆን አምናለሁ እኮ። ታዲያ ጌታ ሲመጣ በክብር ይሄ ስጋ ይነሳል አይነሳም? የምታውቀው ነገር አለ ስለሱ? አይ ቲንክ የምታውቀው ነገር ያለ አይመስለኝም። ስለምኑ? ስለምን? ስለኔ ስጋ የሙታን ትንሣኤን ታምናለህ? ስለ ሙታን ትንሣኤ የምታውቀው ነገር አለ? አንዴ አዳምጠኝ እንጂ እኔ ኦልሬዲ አሁን እኮ በክርስቶስ ያመንኩት ዕዳዬ ተከፍሎልኛል፣ ክርስቲያን ነኝ። ለምንድን ነው የተከፈለልኝ? ሰው ሆኜ እርግጠኛ ነኝ፣ በገነት እንደመሆን እርግጠኛ ነኝ። በቃ አለቀ። ስጋ ምንድን ነው የሚሆነው? እስቲ ንገረን። እንግዲህ እግዚአብሔር ሰማያዊ ስጋ ያለብሰኛላ። መቼ? በፍርድ ቀን። እስቲ ሰማያዊ ስጋ የሚባል እስቲ ያሳየኝ እንዴ። እኔ አንተን ላስተምርህ አልችልም፣ ግን እርግጠኛ ነኝ የሰው ልጅ ሁላ ከሞተ በኋላ ክርስቶስን የሚያምን በደሙ ግምት አታውራ ይቅር ተብሏል። ወንድም አለም ግምት አታውራ ፕሊዝ። መጽሐፍ ቅዱስ እያነበብኩ ላስረዳ። ታዲያ ወደ መጽሐፍ ቅዱስ ልሂድ እኮ። ከኪሳ አታውራ፣ ጥቀስና አውራ። ኦፍኮርስ ብራዘር፣ ስታወራ ብዙ ህዝብ እኮ ነው እዚህ ጋር ቁጭ ብሎ እየሰማ ያለው። በጣም ብዙ ህዝብ ነው። አንድ ሰከንድ። አሁን እንደሱ ነው ብራዘር፣ ጥቀስና አውራ። እሺ ወገኖች፣ ሌሎቻችን ሼር ይደረግ፣ ኮፒ ሊንክ ይደረግ። ተባረኩ። በደምብ ሼር ይደረግ፣ በደምብ ኮፒ ሊንክ ይደረግ፣ ሪፖስት አድርጉት። ሰላም ብያለሁ። ቅድም የምታወሩ ልጅ በነገራችን ላይ ፕሮቴስታንት ነው። ያው ኦርቶዶክሳውያን እንደማያነቡ አክት እያስደረጋችሁ ስለሆነ ምንም ማለት አይደለም፣ ግን ሰዎች ታዘቡ። እሺ አሁንም እየዋሸን ያለው በአደባባይ እየጠየቅን ያለ ነው። ኦርቶዶክሳዊ ነኝ ያለ ሰው ኦርቶዶክሳዊ፣ አንተ ኦርቶዶክስ መሆንን በምን አወቅ? ቪዲዮ ላሰማ፣ አንድ ቪዲዮ ላሳይ፣ ላሰማ። የለቀቃቸው ቪዲዮዎች እንዳለ የእናንተ መዝሙር የሚለቅ ኦርቶዶክስ የለም እኛ ጋር። እኔ አሁን ሳወራ የሚለውን ገብታችሁት ምናልባት እሱን ትጠይቀዋለህ፣ ልጁን ሄደ ጠይቀው። እኛ ግን እዚህ ቁጭ ብለን አራተኛው ድራማ ሊሆን ይችላል። ፖይንት ፎር ይላል እንትኑ ራሱ። አይዞህ ከድራማ አድርጋችሁ ወደ ጥሩ። እኛ አሁን እዚህ የምንሰራበት ምንም ድራማ የለም። ለተመታ ትምህርት ድራማ አያስፈልገውም ብራዘር። ምን ትመጣለህ? የተመታ ትምህርትማ ፕሮቴስታንቲዝም ነው ብራዘር። ጥሩ እሺ፣ ይኸው እንምጣ። ማርያም ከሞት ስለመነሳቷ አንድ ጥቅስ ስጠኝ። ከምን ላይ? ከቅዱስ ቃሉ ሰጠው እኮ ቅድም አልነበርክም? አልሰማሁም። ታዲያ ለምን ገባ ከሰጠ ብራዘር? አይ እኔ ልጠይቅ ስል አወረዱ። ዳጊም አትጠይቀኝ አለ፣ ይሄኛውም አወረደ። አንድ ጥቅስ የለም ስላልሰጣቸው ነው። አንድ ሰጥቻለሁ ብራዘር። ዳጊም እምቢ አለ፣ አልጠየቅም አለ። ኤርሚያስም አልጠየቅም አለ። አንድ ጥቅስ እኛ ማርያም ከሞት ተነሳለች ብለን ስለማናምን ጥቅስ አያስፈልግም። አንድ ጥቅስ ባል አይደለም። የጥቅስ ብዛት ሳይሆን ትምህርትን የሚያጸናው ስትጠየቅና ለዛ ጥያቄ ደግሞ መልስ ብዛት አልሰጠውም ብራዘር። እኔ አንድ ነው የጠየቅኩ። አንድ ጥቅስ ሰጥቷል እኮ አልኩ።
ያን ጥቅስ ሰጥቻለሁ፣ ግን ለዛ ጥቅስ ራሱ ትርጓሜያችሁን አስቀምጡ የሚል ጠይቄ ነበረ። አንዱም ሊመልስ አልቻለም። ንገረን ወንድም አለ አንድ ጥቅስ። እሺ መዝሙር 132 ቁጥር 8 ሰጥቻለሁ። እሺ መዝሙር 132 ቁጥር 8። እሺ ጥሩ። ቀደም ኤርሚ ሲያወራበት የነበረው እሺ አንተ ላይ ነው። እሺ መዝሙር 132 ቁጥር 8። እሺ ምኑ ጋር ነው ያገኘኸው? ማርያም ከሞት ተነስታለች የሚለው አቤቱ ወደ ዕረፍት ተነስ። ከበደ ከየት ቤተ እምነት ነው? ከበደ የገባኸው ሰው ከየት ቤተ እምነት ነው? ኦርቶዶክስ ነኝ። እሺ ሚዩት አድርግና ጠብቀን። እሺ እነሱ ያወሩና ከዛ እናወራለን። ቴንኪው